back to relegation. That's where you belong. We are winning this Premier League trophy this season. እዚህ አስቀሩ በእናትህ እዚህ አስቀሩት አይ አራት አስመጣው አታ በእናትህ ቅዱስ ገብርኤል እያልኩ ከተቱብን ምን አልኩሽ ይሄን እንደዚህ አይነት ልጅ ነው የሚያገባብን አላልኩሽ ሰራው ዋንጫውን ቻው በለው እንደዚህ አይነት ህፃን ልጅ ነው የሚያገባብን አላልኩ በቃ አልኩሽ እኮ ውሻዎች ማትረቡ ናቸው አንበላም ዋንጫ እየነገርኩ እንደዚህ አይነት ህፃን ልጅ ነው የሚያገባብን ድንብርብር ይላል አትታ አትረባ ተራኳስ ወይኔ ልጅ ተቃጠለ because he swung his right boot at it, made sweet contact. Arsenal couldn't block it out on the line. more points are slipping away. እናታችሁ ጠይቁ ውሻዎች ማትረቡ አራልቃ ረከደ ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ ወይኔ ምን አባታችሁ ነው የምትሰሩት ምንድነው የምትተሻሹት ምን ወይኔ ቆይ ምንድነው ችግራችን ምንድነው አይ በግልጽ ነው ያርሰናል ደጋፊዎች ቆይ ምንድነው ችግራችን ኮሜንት ቆይ አድርጉ መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት በቃ ጾም ስንት መናገር መፈልገው ነገር አለ አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው አንድ ቀን ጾሜ ሊያስፈቱኝ ነው ወይኔ እንዴ እየነገርኩ አትታ መርዝ ብላ እየነገርኩ ናትን መርዝ ብላ ሲያስጠላ በእናት በወልቭስ መቀመጫ የአርሰናልን ማሊያ ከውስጥ ደብቀው ለብሰው ወደ ውስጥ የገቡት ሁለቱ የአርሰናል ደጋፊዎች መጨረሻቸው መደበቅ ሆኗል። እንደምትመለከቱት እነዚህ ሁለት ሰዎች የአርሰናል ማሊያ ከውስጥ ለብሰው ሳካ ሲያገባ በዚህ መልኩ ተደስተው ነበር። ታዲያ መጨረሻ ላይ ግን ወልቭስ ሁለተኛውን ጎል አስቆጥሮ 2-2 ሲወጣ እጣ ፋንታቸው መደበቅ ሆኗል። የወልቭስ ደጋፊዎችም በከፍተኛ ተቃውሞ ሲያሰሙባቸው ነበር። God have mercy upon us. የረመዳን ጾምንና አርሰናልን ምን ያገናኘዋል ካላችሁ ሁለቱም ላይ አይበላም። ግን የኛን ለየት የሚያደርገው ምንድነው? አዛን ሲል እንበላለን። አካሄዱን ዝም ብዬ ሳየው ዘንድሮም ጾመኛ ናችሁ። አፍጥሩ በእውነት ወልቭስ የልጅነቴ ምን ፈለክ ጋርዲዮላ አርሰናልን ነጥብ ልታስጥለው ፈልጌ ነው። ይሄ ጥርሴስ ልማዴ ነው። እንዳው አይኔ ታስቂዋለች አሉ ሴትዮዋ። ማናት እሷ ደግሞ? ካልገባክ ችግር የለውም። አሁን አርሰናል ነጥብ ልታስጥልል ነው የምፈልገው። አዎ እሱን ብቻ ነው የሚፈልገው። እኔ እሱን አድርግልኝ ቢያንስ አቻውጣው። አርቴታ ግን ይሄን ነገር ቢሰማ በቀላሉ የሚፋታኝ ይመስልሃል ወይ? ባክህ እሱም ይሄን እየቋጠረ ይሆናል። ኒኮላስ ትልላለ ሲቲ አባት ይሄው ምን ብዬክ ነበር? ይሄው ምን ፈልገ ነው አርቴታ? እንዲያው ይሄ ሲቲ የሚባለውን ህፃን ጥቃስ ይዝልኝ ባክህ። ምን ትሰጠኛለህ ካሸነፍኩት አርቴታ? እኔማ ብታሸንፍ ለራስ ነው። ምን እሰጥሃለሁ ብለህ ነው? ፈጣሪ ይመስገን። ይሄው አሁን ፈርቶኛል። በቃ አሁን እጅ ሰጣክ ማለት ነው። ዋንጫውን ይብላ ባክህ። ከሱ ጋር ምንም ችግር የለብኝም። ምን አድርጎኛል ደግሞ እንዴ? ብሮ በካራቦ ካፕ ደርሶ መልስ የቀጣክን ረሳኸው እንዴ? ተው ሊያጣላም ፈልጎ ነው መጥፎ ነገር የሚያስታውስህ። አንተ ተስፋ ያረኩበትን ካራቦ ካፕ እኮ ነው ያስጣልከኝ። አሁንማ ከፕሪሚየር ሊግ እጠፋካለሁ። ወንድ ልጅ ቆረጠ ይላል። እንዲህ ነው በቃ ፈርድም ያብለው ጋርዲዮላ። ተው ግን አርቴታ ነገር አታቀሳስር። ደግሞ የለበስከውን መለያ አውጣ ራስህን ልበስ። አይ ተመችቶኛል። በጣም አምሮብኛል ደግሞ ጋርዲዮላ። እኔም በዚህ ቲም ቻልኩትን ላይ ቋጥራለሁ። ያሸንፍካል አንተን። የማይሆነው አርሰናል ዘንድሮ ሚዜነቱ ያማረው ይመስላል። አርሰናል በወልቭስ ሜዳ ያልታሰበ ድንጋጤ አስተናግዶ አምሽቷል። ጨዋታው በበላይነት እየመሩ የድሉን ዜማ እያዜሙ የቆዩት መድፈኞቹ ባለቀ ሰዓት በተቆጠረባቸው ግብ
ድል ቀንቷቸው ሳይሆን ነጥብ ተጋርተው ለመውጣት ተገደዋል። ይህ አቻ ውጤት ለተከታዩ ማንቸስተር ሲቲ ትልቅ የብርሃን ጭላንጭል የፈጠረ ሲሆን የአርሰናልን የዋንጫ ጉዞ ዳግም ዳመናን አልብሶታል። 15 seconds. Bro, man's from the ball. Look. Senior! Oh, corner! Hey! Yes! Yes! Ivy! Did that corner? Is it a corner? No, it's not. ተኙ በቃ። በጾም ምድር እንደዚህ አይነት ክፋት የማቃጠል ዘመቻ በጾም ክፋት ምን ይሰራላችኋል? በቃ የሌላ ክለብ ደጋፊዎች ተኙ። እኛ እኮ እናንተ ከምታበሽቁን በላይ እኮ ክለባችን አብሽቆናል። በቃ አንድ ዶናል ጨጓራችንን ልጦናል ዛሬ። ስለሆነ የእናንተ ማብሸቅ ኮሜንት ሴክሽን ላይ መታችሁ ክፉ ደግ መናገር ምንም ጥቅም የለውም። በቃ ክለቤ እኮ ጨጓራ የላትኝ፣ አርቴታ ጨጓራ የላትኝ። ከሱ በላይ እኮ ማንንም እኮ ሊረማመድብኝ አይችልም። እና አትርከሙ። በቃ ጾማችሁን በስርዓት ጾሙ። ምን ይጠቅማችኋል እናንተ አሁን እንደዚህ የማቃጠል ዘመቻ እኛ ላይ መክፈት? እኔ ኮሜንት ሴክሽኑ ህዝቡ ምን አለ እስቲ ላውራ ብዬ እኔ ከአርሰናል ደጋፊ ጋር ብገባ የእናንተ ማብሸቂያ ብቻ እንዳለው ኮሜንት ውስጥ ያለው እኔ ገና ከዚህ በኋላ 10 ቪዲዮ አርቴታን መቃወም የመስራት እቅድ አለ። ስለሆነ እናንተ ተኙ። በቃ ክፉ ደግ አታናግሩኝ። ተኙ። የመሬን ነው የምላችሁ። በቃ ዞር በሉ። ወይኔ ሚኬል አርቴታ ምንም አያመጡም ብሎ አሁን ምን አለ ስለቀጣይ እኔ እነጌታቸው የ1 ሚሊዮን ብር ፋይት የሚያዘጋጅተውልኝ አደባድቡኝ ከሱ ጋር ማለት ጭራሽ ምን ይላል? በጣም ተበሳጭተናል። ውጤቱ መቀበል ነው። ምንድነው የምንቀበለው? ፈርተ ነው ደግሞ ለቀጣይ ለቶናም ጨዋታ ምን አባህ ነው የምትዘጋጀው? ፍርሃት አይደል? ፍርሃት መዘጋጀት አያስፈልጉም። ትቦቅቦቃል። አጋጣሚ ሆኖ ለኮርና የሆነ ነገር ክሮስ ያገቡልሃል። አንድ አጥቅቶ ይጫወት የኔ መሰለ ስኳድ ይዞ ልክ የተጫዋች እጥረት እንዳለበት ነገር ክሮስ አድርጎ በቃ የደረሰው በእጣ ቴስታ ምናምን ይሁን ብለሃል። ምንም ኦፕን ፕሌይ ምናምን የሚጫወትም የለም። በቃ ከክሮስ ነው የሆነች አጋጣሚ ጎል ያገቡልሃል። ከዛ ስትከላከል አንዱ ባለቀ ሰዓት አይናችንን ይበረግዷል። በቃ አንተ አንድ አግብተህ 2 ሐራም ነው ለአንተ ሐራም ነው። እዛው ራስህ ተዘጋጅ። ሂድና ተለጥለጥ።